ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ አስተማሪ ሐሳብ ተገናኘን። ዛሬ እስቲ የደም ግፊትን ለመከላከል የሚረዱ ነገሮችን ልንገራችሁ። በነገራችን ላይ ዛሬ ይሄን ሐሳብ ማነሳው የደም ግፊት ህመም በጣም በርካቶችን እየጎዳ ነው። በርካቶችን በዚህ ህመም እየተጠቁ ህይወትን እስከ ማጣት እየደረሱ ይገኛሉ። ለዚህ ደግሞ መሰረታዊው ነገር የደም ግፊት ህመም በምን ምክንያት እንደሚከሰት አለማወቅ፣ እንዴት አድርጋችሁ ለደም ግፊት እንዳትጋለጡ አኗኗርን፣ አመጋገብን እንዴት ማስተካከል እንዳለባችሁ አለማወቅ፣ እንደዚህ አይነት ነገሮች በጣም ብዙዎችን በቀላሉ ለግፊት እንዲጋለጡ እያደረገ ነው። ስለዚህ ዛሬ እስቲ የደም ግፊት እንዳይዘን የደም ግፊትን አስቀድመን ለመከላከል ምን እናድርግ የሚለውን በጣም መሰረታዊ የሆኑ ዋና ዋና ነገሮች አሉ። እነዛን እነግራችኋለሁ። እነዚህ ነገሮች አዳምጣችሁ ተግባራዊ ካደረጋችሁ ይሄንን አስከፊ ህመም መራቅ፣ ይሄ ችግር እናንተ ላይ እንዳይመጣ ማድረግ ትችላላችሁ ማለት ነው። እስቲ በቀጥታ ወደ ሐሳባችን እንገባለን። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም በተለይ ብዙዎች ጋር ደርሶ እንዲማሩበት፣ ግንዛቤው እንዲኖራቸውና ከዚህ ችግር ራሳቸውን እንዲጠብቁ ላይክ፣ ሼር አድርጋችሁ አገሯቸው። ወደ ሐሳባችን እንግባ። መጀመሪያ እንግዲህ ስለ ደም ግፊት ስናነሳ የምናነሳው አመጋገብን ነው ማለት ነው። የመጀመሪያው መሰረታዊ ነገር ጤናማ አመጋገብን ማዘውተር ነው። ብዙ ህመሞች መነሻቸው የአመጋገብ ችግር ነው። ቅባት የበዛባቸው ነገሮችን የምታበዙ ከሆነ፣ ይሄ የፋብሪካ ፕሮሰስ የተደረጉ ምግቦች፣ የጨው ይዘታቸው ከፍ ያሉ ነገሮች፣ ይሄ አርቲፊሻል ምግቦች ላይ ትኩረት የምታደርጉ ከሆነ ብዙ ህመሞች ይከሰታሉ። አንዱ የደም ግፊታችሁ ነው። የደም ግፊት በከፍተኛ ሁኔታ ይዛባል። እዚህ ጋር ማወቅ ማድረግ ያለባችሁ ምንድነው? ጤናማ አመጋገብ መከተል። ጤናማ አመጋገብ ማለት በተቻለ አቅም ኦርጋኒክ ነገሮችን ለመመገብ መሞከር። ይሄ ከታሸጉ ምግቦች ይልቅ አትክልቶችን፣ ፍራፍሬዎችን መመገብ፣ ያልተፈተጉ እህሎችን መመገብ፣ ጤናማ ምግቦችን መከተል። ከአመጋገባችሁ ስር ዘይት በከፍተኛ ሁኔታ መቀነስ፣ ስኳር፣ ጨው፣ እንደዚህ አይነት ነገሮችን መቀነስ፣ የታሸጉ ምግቦች፣ መጠጦችን መቀነስ። ይሄ አመጋገባችሁን ኦርጋኒክ እያደረጋችሁ ስትሄዱ፣ አትክልቶችን፣ ፍራፍሬዎችን ስትመገቡ፣ እህሎችን ስትመገቡ፣ ይሄ ጤናማ ሲሆን ግፊትም የተረጋጋ ይሆናል። ለደም ግፊትም እንዳትጋለጡ ይረዳል። ስለዚህ አመጋገብን ማስተካከል አንደኛ እንደሆነ ማወቅ ያስፈልጋል። ሌላው ክብደትን መቀነስ፣ እንቅስቃሴ ማድረግ፣ እነዚህ ነገሮች ናቸው። አሁን አመጋገብን ማስተካከል ብቻውን ግፊት ይከላከላል ማለት አይደለም። አሁን ቁጭ ብላችሁ እየዋላችሁ አመጋገብን የምታስተካክሉ ዞሮ ችግሩ መከሰቱ አይቀርም። ይሄ የሰውነት ክብደታችሁ መቀነስ ያስፈልጋል። አሁን ቦርጭ፣ ውፍረት ከፍተኛ ካለ፣ ስፖርት የማትሰሩ ከሆነ፣ ብዙ ማትንቀሳቀሱ ከሆነ እንዲህ አይነት ነገር ብዙ ችግር ሰውነት ላይ ያመጣል። በተቻለ አቅም እንዳመጋገቡ ሁሉ ህይወታችሁ ላይ አንድ ይዛችሁት ዘለቄታዊ መሆን ያለበት ነገር ምንድነው? እንቅስቃሴ። በተቻለ አቅም ስፖርት መስራት፣ በቀን ውስጥ 40-45 ደቂቃ ስፖርት መስራት፣ ኤሮቢክሶች ሊሆኑ ይችላል፣ ወክ ማድረግ ሊሆን ይችላል፣ ዋና፣ ሳይክል፣ እንደ ሆቢ እንደ ፍላጎታችሁ። ነገር ግን ሰውነታችሁ ማንቀሳቀስ፣ ክብደት መቀነስ፣ ስፖርት እየሰራችሁ ቦርጭ፣ ውፍረት ካለ፣ አላስፈላጊ የኮሌስትሮል ክምችት፣ የስብ ክምችት ካለ እነዛን ነገሮች ማስወገድ። ይሄ በራሱ ግፊት እንዳይመጣባችሁ መከላከያ ነው። ሌላውና መሰረታዊው ጨው ነው። ብዙ ጊዜ የደም ግፊት ሲነሳ አብሮ የሚነሳው ጨው ቀንሱ ይባላል። ጨው በጣም ይሄ የሶዲየም ክምችት ሰውነት ላይ ሲኖር ግፊት ይመጣል። ኩላሊት፣ ሌሎችም የልብ ህመም፣ ስትሮክ ሁሉ ተያይዘው የሚመጡ ነገሮች ናቸው። መነሻው ምንድነው? ጨው ምግብ ላይ ማብዛት ነው። በተቻለ አቅም ጨው አመጋገብ ውስጥ መቀነስ መቻል አለባችሁ። ግፊት በጣም እንዲጨምር የሚያደርገው አንደኛው ነገር የሶዲየም ክምችት ነው። ስለዚህ ከአመጋገባችሁ ላይ ጨው በተወሰነ መንገድ ማድረግ ብቻ ነው። ይሄ ዝም ብላችሁ እየጨመራችሁ የተለያዩ ምግቦች ውስጥ እንዲህ አይነት ነገሮች ካሉ ከዛም ምግብ ወደ ውስጣችሁ የሚገባው የጨው መጠን ከፍተኛ ስለሚሆን ለግፊት ያጋልጣል። ስለዚህ ጨው መቀነስ። ሌላው ሱሶች ናቸው። እንደ ሲጋራ ያሉ አልኮል መጠጦችን አዘውትሮ መውሰድ፣ እንዲህ አይነት ሱሶች ካሉ ይሄ በራሱ ለግፊት
ትልቅ አጋላጭ ነገር ነው። ስለዚህ በተቻለ አቅም ሱሶች ካሉ መቀነስ ማቆም ያስፈልጋል። ሲጋራዎች፣ አልኮል፣ ጠንከር ያሉ የአልኮል መጠጦች አዘውትራችሁ መጠጣት አይነት ሱሶች ካሉ እንዲህ አይነት ነገር ምንም ጥቅም የላቸውም። ጉዳታቸው ግን በጣም ብዙ ነው። ስለዚህ አልኮሎች፣ ሲጋራዎች፣ ሱሶች በአጠቃላይ ብታቆሙ ጥሩ ነው። ሌላው ስትረስ ወይንም ጭንቀት ነው። ጭንቀት ከግፊት ጋር በጣም ይያያዛል። ይሄ በጣም ማወቅ መቻል አለባችሁ። ብዙ ሰዎች አሁን በሚጨናነቁበት ጊዜ በስራ በተለያየ የህይወት ጉዳዮች ውስጥ ስትረስ ውስጥ ጭንቀት ውስጥ ሲገቡ ግፊታቸው በጣም ይጨምራል። ይሄ ስትረስ ሆርሞን ሰውነት ላይ በሚጨምርበት ጊዜ ትልቅ የሚሰራው ስራ ግፊታችሁን በጣም መጨመር ነው። ይሄ ለስትሮክ ሁሉ ሊያጋልጥ ይችላል፣ ለሀርት አታክ ሊያጋልጥ ይችላል፣ ለተለያዩ ችግሮች ያጋልጣቸዋል። በተቻለ አቅም ስትረስን ማኔጅ ለማድረግ መሞከር መቻል አለባችሁ። ጭንቀት መቀነስ። ይሄ እንግዲህ መቼም ሰውነን ሳንጨነቅ አንኖርም። የሆነ ጊዜ በጣም የሚያስጨንቁ ጉዳዮች ሊገጥሙን ይችላሉ። ግን በተቻለ አቅም እንደዚህ አይነት ነገሮችን ለማረጋጋት መሞከር፣ ራሳችሁን ዘና የሚያደርጋችሁን ነገሮች፣ የምትወዷቸውን ነገሮች፣ ደስ የሚላችሁ ይሄ ስትረስ ሆርሞንን የሚቀንስላችሁን ነገር ለማድረግ መሞከር። ያኔ ጭንቀታችሁ እየተረጋጋ ሲሄድ ግፊትም ቶሎ ይሄ የከፋ ደረጃ ሳይደርስ እየቀነሰ እንዲሄድ ያደርጋል። ነገር ግን ጭንቀት በራሱ ለግፊት አጋላጭ ስለሆነ በተቻለ አቅም ከጭንቀት ራሳችሁን ለማራቅ ጥረት ማድረግ ያስፈልጋል። ሌላው በቂ እንቅልፍ አለመተኛት። በነገራችን ላይ ይሄንን ብዙ ጊዜ ነግሬያቸዋለሁ። 7-8 ሰዓት የተረጋጋ ጤናማ እንቅልፍ ማታገኙ ከሆነ ሰውነት ላይ በጣም ብዙ ችግሮች ይከሰታሉ። አንደኛው ግፊት ነው። ሰውነታችሁ ራሱን የሚያድስበት፣ ችግሮችን የሚቀርፍበት በቂ የተረጋጋ እንቅልፍ እረፍት ይፈልጋል። በተለይ ከ5 ሰዓት በታች ከ4 ሰዓት በታች ደጋግማችሁ የመተኛት አይነት ልምዶች ካሉ ብዙ ጉዳቶች ይመጣሉ። ግፊትም አንዱ ከሚመጡ ችግሮች ውስጥ ይጠቀሳል። ስለዚህ እንቅልፍ፣ በቂ እንቅልፍ ማግኘት መቻል ይኖርባቸዋል። በቂ እንቅልፍ ማለት ያልተቆራረጠ ይሄ ችግር የሌለበት ጥሩ እንቅልፍ፣ ረጋ ብላችሁ ሰውነታችሁ፣ አይምሮአችሁ የተረጋጋ እንቅልፍን ማግኘት መቻል አለበት። እንግዲህ በተለይ እንዳጠቃላይ እነዚህ አሁን ያነሳውላችሁ ግፊትን ለመከላከል የሚረዱ መሰረታዊ ሐሳቦች ናቸው። ስለዚህ ምን ጊዜም አኗኗር ላይ፣ አመጋገብ ላይ እነዚህን ነገሮች በማስተካከል ከዚህ ከአስከፊ ህመም ራሳችሁን መጠበቅ ይኖርባችኋል ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም እንደዚህ አይነት ጠቃሚ አስተማሪ የጤና መረጃዎችን በዚህ ቻናል ላይ እንማማራለን ማለት ነው። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል፣ ያስተምራል የምለውን ሐሳብ ይዤላችሁ የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ